Ah
ዘማሪያንና ዘማሪያት እንዲሆን ወረቡን ላቀረበችልን እህታችን ዘማሪት ልደት በአጠቃላይ ለደብሩ ሰንበት ትምህርት ቤት ዘማሪያን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። ልጆቻችን በእድሜ በጸጋ እግዚአብሔር ይጠብቅልን። አመስግኑላቸው እግዚአብሔርን። እግዚአብሔር ስንት ነው? በጀርባ የምትዘምሩ ወገኖቻችን አንድ እግዚአብሔር ነው የምናመልከው። እዚህ እያመለክነው ነው፣ ምስጋና እያቀረብንለት ነው። በዚህ የምሕረት አደባባይ የይቅርታ አደባባይ እግዚአብሔር በሚመሰገንበት ቦታ ሁላችንም ተረጋግተን እግዚአብሔርን ማመስገን ሲገባ በተለያየ ቦታ ሆነን እንዘምራለን፣ እናመሰግናለን መስሎን የምናደናግር ወንድሞቻችን እናቶቻችን ግዴላችሁም፣ ተው፣ አግባብ አይደለም። የምስጋና ቦታዬ ነው፣ የዝማሬ ቦታዬ ነው፣ የአገልግሎት ቦታዬ ነው። በቦታው እግዚአብሔር እየተመሰገነ ነው። ተው እየተባላችሁ ያልተዋችሁ አላችሁ። አሁንም ተው እያለ ነው። ይሄ መልእክት የእግዚአብሔር ነው። የእግዚአብሔርን መልእክት ሰምታችሁ እግዚአብሔርን በጋራ እናገልግለው። በግል በጀርባ የምታደናግሩ አገልግሎታችሁን ወደዚህ እንድትመልሱልን መልእክት እናስተላልፋለን። ትርሲተ ገብርኤል የምትባል እህታችን በጣም ታምሜ ነበር፣ ከባድ ፈተና ውስጥ ነበርኩ። ነገር ግን እንቆቅልሽ የምትፈተው ንዋ ማርያም የጀሙዋ ማርያም በዜናም በተለያየም አካባቢ ታሪኳ ሲነገር ሰማ ነበር። እኔም መጥቼ እንቆቅልሽ ይፈታ ዘንድ ነገርኳት። እንቆቅልሽ በዛሬው ሌሊት ተፈቶ አድሯል። እኔም ደስተኛ ነኝ። ለክብሯ መገለጫ የጣቴን ቀለበት አስገብቻለሁ ብላለች። አመስግኑላት እግዚአብሔር። አበይነሽ ኃይሌ የምትባይ እናታችን ልጅሽ እየፈለገችሽ ነው። በዚህ በአውደ ምሕረት ወለተ ማርያም የምትባል እህታችን ከውጭ ሀገር ወይም በውጭ ዓለም የምትኖር ናት። እዚህ ቤተ ቂርቆስ ሚዲያን ትከታተላለች። ወንድማችን የቤተ ቂርቆስ ሚዲያ ባለቤት ሁልጊዜ በዚህ ቦታ ያስተላልፋል። የተለያዩ እህቶቻችን ከውጭ ሚዲያውን እየተከታተሉ ለደብራችን ገቢ ያስገባሉ፣ ልማቱን ይደግፋሉ። ዛሬም በቤተ ቂርቆስ ሚዲያ አገልግሎቱን በመከታተል 5,000 ብር ለልማቱ የሚደግፍ ልካልናለች። ልላችሁ እግዚአብሔርን አመስግኑላት። ወለተ ስላሴ የምትባል እህታችን 2,000 ብር መድኃኒት እባላለሁ ለእመቤቴ ልጄን ጥሩ ቦታ አድርሳልኛለች በሚል 15,000 ብር አስገብተዋል። ልላችሁ እግዚአብሔርን አመስግኑላቸው። አዎ ሚዲያ የምትከታተሉ በአጠቃላይ የደብራችን አካውንት መጀመሪያ ነግራችኋለሁ፣ በኋላም ይነገራችኋል። ያዙ። የደብራችን ሚዲያ ወይም የሌሎች ተባባሪ ሚዲያ የሚያስተላልፉ በውጭም ዓለም የምትኖሩ ኦርቶዶክሳውያን የተዋሕዶ ልጆች እንዲሁም በሀገር ውስጥ ያላችሁ እዚህም በአውደ ምሕረት አገልግሎቱን የምትከታተሉ የደብራችን አካውንት ልንገራችሁ አንድ ጊዜ። የደብራችን አካውንት 10,000 28 65 64 17 አንድ ጊዜ ደግሜ ወደ ወንጌሉ እንሄዳለን። 10,000 28 65 64 17 ፉሪ ፈለገ ዮርዳኖስ መጥምቀ መለኮት ቅዱስ ዮሐንስና ቅድስት ማርያም ቤተ ክርስቲያን። በዚህ በውጭም ዓለም ሆናችሁ የምትከታተሉ በሀገር ውስጥም ያላችሁ እዚህም በአገልግሎቱ ላይ የምትገኙ በዚህ አካውንት መላክ ትችላላችሁ። አሁን ቀጥታ የምንሄድ ወደ ወንጌሉ አገልግሎት ነው። የመንግስቱን ወንጌል ዛሬ የሚያስተምሩን በክቡር አባታችን መልአከ ምሕረት መምህር አማረ አበበ የደብራችን ዋና አስተዳዳሪ መልካም ፈቃድ የጋበዝናቸው መምህራችን መጋቢ ሃይማኖት መምህር ሲሳይ እሸቱ ናቸው። እሳቸው በጣም ተወዳጅና የሕዝብ ፍቅር ያላቸው መምህር ናቸው። በወንጌል አገልግሎትም የምናደንቃቸው
ናቸውና አገልግሎታቸው የሰመረላቸው መምህራችን ናቸው። እሳቸው ያስተምሩናል። እኔና እናንተ ደግሞ ተረጋግተን እንማራለን። መድረኩን ለክቡር መምህራችን መጋቤ ሃይማኖት መምህር ሲሳይ እሸቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አነ ውእቱ ትንሣኤ ወሕይወት ዘየአምን በእመኔ ሞተ ይሃዮ። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25። ክቡር አባታችን መላከ ምሕረት አማረ አበበ የዚሁ ቅዱስ ስፍራ ዋና አስተዳዳሪ፣ ቀደም ሲል ስማችሁ በዝርዝር የተጠራው የገዳማት የአድባራት ክቡራን አስተዳዳሪዎች፣ የየመምሪያ ኃላፊዎች፣ የአስተዳደር ጽሕፈት ቤት ሰራተኞች፣ የሰበካ ጉባኤ አባላት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የተከበሩ መምህራችን መላከ ምሕረት መምህር ደጀኔ፣ የደብረ ስብከት ወንጌል ኃላፊ፣ ዘማሪያን፣ ዘማሪያት፣ የሰንበት ትምህርት ቤት አባላት፣ ማህበረ ምእመናን ወምእመናት በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር አባታችን እግዚአብሔር አምላካችን በበደላችን በኃጢአታችን ምክንያት ሳያጠፋን እንደ መሐሪነቱ ምሮ እንደ ይቅርባይነቱ ይቅር ብሎ በዚህ ቅዱስ ስፍራ ለበረከት ስለሰበሰበን በድጋሜ ስሙ ለዘላለም የተመሰገነ ይሁን። ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም በዓለ ዕረፍት ሁላችሁንም እንኳን አደረሳችሁ፣ እንኳን በሰላም መጣችሁ። እግዚአብሔርን አመስግኑ። ዛሬም እንዳለፉት ጊዜያት ሁሉ አምላካችን እግዚአብሔር ይናገራል። እግዚአብሔር ሲናገር ያዘነ ሰው ይጽናናል። እግዚአብሔር ሲናገር ቋጠሮ ይፈታል። እግዚአብሔር ሲናገር የጎደለው ይሞላል። እግዚአብሔር ሲናገር የሞተው ይነሳል። እግዚአብሔር ሲናገር ኃጢአተኛው ወደ ንስሐ ይመጣል። እግዚአብሔር ሲናገር የጎደለው ይሞላል። እግዚአብሔር ሲናገር በሰማይም በምድርም የማይሆን አንዳች ነገር የለምና በዚህ ቅዱስ ስፍራ በዚህ ዓመታዊ ክብረ በዓል ላይ እንደ አእምሯችን ስፋት እንደ ልቦናችን ጥንካሬ እግዚአብሔር ለሁላችንም ይናገረን። አመስግኑ እግዚአብሔርን። ምናልባት ሰዓቱም ይሄዷል፣ ፀሐዩም ከረር ብሏል፣ ሌሎች መርሃ ግብራትም ይኖራሉ። እግዚአብሔር በጥቂት ደቂቃ ውስጥ የሚናገረንን ሁላችንም እንድንሰማ በቸርነቱ ይርዳን። ምናልባት በጀርባ በኩል ሆናችሁ በዝማሬ አገልግሎት የምትሰጡ የቤተ ክርስቲያን ልጆች ወጣቶቻችን እናታችሁ ቤተ ክርስቲያንን ስሟት፣ በኋላ ትዘምራላችሁ። ሁለት ጉባኤ የለም፣ አንድ ጉባኤ ነው። ሊቃውንቱ ሰንበት ተማሪዎቹ ዘምረው አመስግነው አሁን ደግሞ ሰዓቱ የወንጌል ነውና በጥሞና ሆነን የመጣንበትን ዓላማ ከዚህ ስንሄድ የሚጠይቁን ጠያቂዎች በጎዳና ላይ በመንደር ላይ ስለሚገጥሙን ለእነርሱ መልስ መስጠት እንድንችል ቤተ ክርስቲያን የምትነግረንን የመጣንበትን ዓላማ
በማስተዋል ሆነን እንድንሰማ እንድንከታተል እግዚአብሔር መንፈስ ቅዱስ በቸርነቱ ሁላችንንም ይርዳን። አነ ውእቱ ትንሣኤ ወሕይወት ዘየአምን በየ እመኔ ሞተ ይሃዩ። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ሰው ቢሞት እንኳ ሕያው ይሆናል አለ። ይህንን ቃል የተናገረው የትንሣኤው ጌታ መድኃኒታችን ኢየሱስ ክርስቶስ ነው። ለጊዜው ቃሉን የተናገረው ለማርያምና ለማርታ ወንድማቸው አልዓዛር በሞተበት ዕለት ጊዜ ቢሆንም ቅሉ በእርሱ አምላክነት አምነው ኖረው ይህንን ዓለም በሞት ለሚሰናበቱ ልጆቹ ሁሉ ሞት ክብር ነው። ሞት ወደ እግዚአብሔር የምንሻገርበት ነው። ሞት ከእግዚአብሔር ጋር የምንሆንበት ነው። ሞት በልዩነት እግዚአብሔርን የምናገኝበት ነው። ስለዚህም አለ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ሰው ቢሞት እንኳ ለዘላለም ሕያው ይሆናል አለ። ለምን ሕያው ይሆናል ቢሉ በእርሱ አምላክነት አምኖ እንደ ቃሉ ኖሮ ንስሐ ገብቶ ሥጋውን በልቶ ደሙን ጠጥቶ ተዘጋጅቶ ጥሪ ሲደርሰው ሄዷልና ለዘላለም ሕያው ሆኖ ይኖራል። ክብር ምስጋና ለአምላካችን ይሁን። አሁንም የምገድል እኔ ነኝ፣ ነፍስን ከሥጋ የምወስድ በኋላም በትንሣኤ የወሰድኳትን ነፍስ ወደ መቃብር ከተሸኘው ሥጋ ጋር አዋህጄ የማስነሳ እኔ ነኝ። አሁንም የምገድል እኔ ነኝ፣ በኋላም የማስነሳ እኔ ነኝ አለ። አስተውሉ ክርስቲያኖች፣ ሞትን ያመጣነው እኛ የሰው ልጆች ነን። ባለመታዘዛችን ምክንያት ከእግዚአብሔር ተለይተን ለ5500 ዘመን ኖር። ነገር ግን ወደ ቀደመ ርስታችን ይመልሰን ዘንድ እግዚአብሔር ወልድ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በተዋህዶ ከብሮ ወንጌል አስተምሮ ሥራውን ሰርቶ በገዛ ልጆቹ ተላልፎ ተሰቅሎ የእኛን ሞት ሞቶ በሞቱ ሞታችንን ደምስሶ በመነሳቱ ትንሣኤያችንን አብስሮናል። ክብር ምስጋና ለእርሱ ይሁን። መወለድ እንዳለ ምን አለ? ሞት አለ። የሞት መድኃኒቱ ምንድን ነው? አንዳንዶች መውለድ ይላሉ። አይደለም። የሞት መድኃኒቱ የእግዚአብሔርን ቃል ሰምቶ ንስሐ ገብቶ ሥጋውን ደሙን ተቀብሎ ተዘጋጅቶ መጠበቅ ነው የሞት መድኃኒቱ። መጨረሻ ላይ በክብር ትንሣኤ ኃጢአተኛውም ጻድቁም ይነሳል። ሞት የሚባለው ከዚህ በኋላ ያለው ነው። እናንተ ርጉማን ከኔ ወግዱ ወደ ዘላለም እሳት ብሎ ማሰናበት የመጨረሻው ሞት ይሄ ነው። አሁን ዛሬ በዚህ ምድር ላይ ያለን የምንሞተው ሞት እረፍት እንጂ ሞት አይደለም። ነፍሳችን ከሥጋ ተለይታ ሥጋ ወደ ተፈጠረበት መቃብር ይመለሳል፣ በመጨረሻ ይነሳል። ኃጢአት ከሰራን በግራ የጽድቅ ሥራ ከሰራን በቀኝ እንቆማለን። በግራ ያሉትን እናንተ ርጉማን ወደ ገሃነመ እሳት ሂዱ፣ በቀኝ ያሉትን አባቴ ብሩካን ወደ መንግሥተ ሰማያት ሂዱ ብሎ ያሰናብታል። ያንን የሕይወትን ቃል እንድንሰማ ነው ዛሬ መምህራን ስንዷ እመቤት ቤተ ክርስቲያን ወንጌል የምታስተምረን። እናንተም ከተማራችሁ በኋላ መምህራኑን የምትመርቁበት ምርቃት አለ። ምንድን ነው የምትሉት? ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያውርስልን። የሕይወት ቃል የቱ ነው? እናንተ አባቴ ቡሩካን ዓለም ሳትፈጠር ወይም ሳይፈጠር የተዘጋጀላችሁ መንግሥተ ሰማያት ውረሱ የሚለውን ነው። ይህንን ቃል እንድንሰማ መንግሥቱን እንድንወርስ አምላካችን እግዚአብሔር በቸርነቱ ይርዳን። እመቤታችን ቅድስተ ቅዱሳን ድንግል ማርያም ከሐና ከኢያቄም ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወልዳ 3 ዓመት በእናት በአባቷ ቤት ቆይታ በ3 ዓመቷ ታኅሳስ 3
የስለት ልጅ ናትና ለቤተ መቅደስ ተሰጥታለች። በዚህ ዓለም ላይ እመቤታችን ድንግል ማርያም 64 ዓመት ኖራለች። ስንት ዓመት? 64 ዓመት። በእናት በአባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ ከልጇ ከወዳጇ ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር 33 ዓመት ከ6 ወር እርሱ ወደ ሰማይ ካረገ በኋላ ለዮሐንስ አደራ ሰጥቶት ነበረና በዮሐንስ ቤት 15 ዓመት ቆይታለች። ይህ ሁሉ ሲደመር ስንት ዓመት ይሆናል? 64 ዓመት። የሚገርመው ነገር 64 ዓመት በዚህ ምድር ላይ ተኖር እንጂ 64ቱም ዓመት የመከራ ዘመን ነበር። ገና ከመጸነሷ ጀምሮ ከመወለዷ ጀምሮ እስከ መጨረሻው ድረስ ዓለም ድንግል ማርያምን ስታሳድዳት ነው የኖረችው። መስቀል ስታሸክማት ነው የኖረችው። ድንግል ማርያምም ይህንን መከራ ሁሉ 64 ዓመት ታግሳ ከልጇ ጋር ተቀብላለች። የልጇን ሞት አይታለች። ቀራንዮ ላይ አልቅሳለች። ዓለም ለድንግል ማርያም አልተመለሰችም። ልጇን ሰቅላ አሳዳጅ በሄሮድስ ልብ አድራ መከራዋን ስታበላ ትኖራለች። ለድንግል ማርያም ያልተመቸች ዓለም፣ ለልጇ ለወዳጇ ያልተመቸች ዓለም ክርስቲያኖች ለእኛ ትመቸናለች ብላችሁ እንዴት ታስባላችሁ? ለእኛ በረከት ይዛ እንዴት ትቆየናለች ብላችሁ ታስባላችሁ? ለእኛም የምታቆይልን እኮ መስቀል ነው። የምታቆይልን መከራ ነው፣ መሰደብ ነው፣ መገደል ነው፣ መታሰር ነው፣ ከፍ ሲል መሞት ነው፣ ደም ማፍሰስ ነው፣ አጥንት መከስከስ ነው። እንዳይገርማችሁ ክርስቲያኖች፣ ይህ ሁሉ የክርስትናው ውበትና ክብር ነው። እግዚአብሔር በቸርነቱ ይቀበልልን፣ ኃይለኞችን ያስታክስልን። 64 ዓመት ከኖረች በኋላ ልጇ ወዳጇ አምላኳ ኢየሱስ ክርስቶስ ጥር 21 ቀን በዕለተ እሁድ ቅዱሳን መላእክትን እልፍ አእላፍ ጻድቃን ሰማዕታትን አስከትሎ ወደ እሷ መጣና እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ ነው አላት። ደነገጠች እመቤታችን ድንግል ማርያም። እንዴት ይሆናል? 9 ወር ከ5 ቀን በማኅፀን ተሸክሜ የድንግልና ጡቴን አጥብቼ ከአንተ ጋር በረሃ ለበረሃ ተሰድጄ ያንን ሁሉ መከራ ተቀብዬ አንተን ቀራንዮ ላይ ሲሰቅሉ በመስቀሉ ስር ተገኝቼ አልቅሼ ዋጋ ከፍዬ እንዴት እሞታለሁ አለች ድንግል ማርያም። እውነት ነው። እመኑ ክርስቲያኖች፣ ሞት ሲመጣ ያስደነግጣል፣ ደስ ያሰኛል። እንደምን አረፈዳችሁ? መልሷ ሞት ሲመጣ ያስደስታል ወይስ ያስደነግጣል? አይሆንም፣ እንዴት ሞታለሁ አለች። ምንም አላደረጋትም። እናቱ ድንግል ማርያምን ወሰደና በሲኦል ያሉ ነፍሳትን አሳያቸው። በመከራ ተይዘው የተሰቃዩ ፍርድ እየተጠባበቁ ያሉትን ልጄ ወዳጄ ሆይ እነዚህ ለምን ይሰቃያሉ? ምሕረት ይቅርታ ብዙ ነው፣ አትምርልኝምን አለችው። እናቴ ሆይ አንቺ ከሞት እምርልሻለሁ አላት። እንደዚህማ ከሆነ እነሱን የምትምርልኝ ከሆነ አንድ አይደለም 7 ጊዜ ልሙት አለች። ክብር ለእናታችን ይሁን። ልሙትልህ ልሙትልሽ የሚለንን ሰው እንወደልን ክርስቲያኖች። ስለ ኃጢአተኞች እነሱን ከማርክልኝ ከሲኦል አውጥተህ ወደ ገነት ካደረክልኝ እኔ አንድ አይደለም 7 ጊዜ ልሙት አለች። በፈቃዷ ልሙት አለች፣ ተናገረች። ከዚህ በኋላ በክብር በይባቤ ነፍሷን ከስጋዋ ወሰደ። ደቀ መዛሙርቱ ለአገልግሎት በየአህጉረ ስብከት ተሰማርተው ነበረ። በደመና ጠቅሶ አመጣቸውና እናቴን ገንዛችሁ ከፍናችሁ በጌቴሴማኒ ቅበሯት አለና አዘዘ። እናቴ ሆይ ላሳርፍሽ መጥቻለሁ ነበር ያላት። ምን ልልሽ? ዓለም መከራ አብልታታለች፣ አላበላች
ዓለም በድንግል ማርያም ላይ መከራ አጽንታለች፣ አላጸናችም? ስለዚህ ልጇ ወዳጇ እናቴ ሆይ ምን ልልሽ መጣሁ አለ? ላሳርፍሽ አለ። ዛሬም እናታችን ቤተ ክርስቲያን መከራዋ በዝቷል። እባካችሁን እናሳርፋት ክርስቲያኖች። እናታችን ኢትዮጵያ መከራዋ በዝቷል። የምናሳርፋት ልጆቿ እንሆን። የቤት ስራ እንሆንባት፣ በሽታ እንሆንባት፣ ደዌ እንሆንባት። የምናስለቅሳት መከራ የምናበላት እንሆንባት። ዛሬ ማረፍ የሚገባቸው እናቶች አሉ። ልንጦራቸው፣ ልንንከባከባቸው ይገባል። ልጇ ወዳጇ እናቷን አሳረፈ፣ ገደለ አይባልም፣ አሳረፈ። ይህ ሞት እረፍት ነው። አሁን እናቱን አሳረፈ፣ ኋላ ደግሞ ያስነሳታል። ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ አለ ሊቁ። ሞትስ ለሚገባው ሰው ይገባዋል። የማርያም ሞት ግን ለሁሉ ያስደንቃል፣ እጹብ ነው አለ። ምክንያቱም የአምላክ እናት ሆና እንዴት ሞትን ትሞታለች ማለት ነው። እርሱ ግን መለኮታዊ ውሳኔው እኩል ነው። ሰው ሆኖ ለተፈጠረ ሁሉ እንኳን ለእናቱ አይደለም፣ ለቅዱሳኑ አይደለም፣ ለራሱም ሳይቀር ሞትን ቀምሶታል እኮ። ስጋን በተዋህዶ ገንዘቡ አድርጓልና ስጋውያን የሆነ ሰዎች ሁሉ ምን እንላለን? ምን ነው ፈራችሁ? ምን እንሆናለን? አንሞትም? እንሞታለን ብለን አይደል እድር የገባነው? ንስሐ ግን ገብተናል? መሞታችንን አውቀን ንስሐ አልገባንም። እንሞታለን ብለን ግን የሴት የወንድ እድር አማርጠን ገብተናል። ወደድንም ጠላንም የእግዚአብሔር ቃል ምን ይላል መሰላችሁ? ትሞታለህ እንጂ ትሞታለህ እንጂ በሕይወት አትኖርምና ቤት ሰውነትህን ቤት አንተነትህን በንስሐ በቃለ እግዚአብሔር አስተካክል ይላል እንደ ሕዝቅያስ እግዚአብሔር ዛሬ። ስለዚህ እንሞታለን። ሞት ሲመጣ ያስደነግጣል። ሁልጊዜ ልንለምዶ ያልቻልነው ነገር ነው። ሐዋርያት መጡ። የእመቤታችንን አስከሬን አጥበው ገንዘው ከፍነው በቃሬዛ ላይ አድርገው ወደ ጌቴሴማኒ ለመቅበር ሲዘጋጁ እነዚያ ያሳድዷት የነበሩ አይሁድ ዳግመኛ በምቀኝነት ተነሱ። ወገኖቼ ምዕመናን፣ ጠዋት የጀመረ ምቀኛ ማታም አይለቅም። በሕይወተ ሥጋ የጀመረን ምቀኛ ቆመንም አይተወንም። እኛ ስንለው የለን እንደው ሞት ወቃሻ ያደርገኝና ብለን በመቃብር ውስጥ ያለው በሐሜት ቢላን በላው የለን። ቀድሞ ልጇ ወዳጇ ተነሳ አረገ ብለው ሲያውኩን ከረሙ። አሁን ደግሞ እናቱ ተነሳች ብለው እንዳያስቸግሩን ንዑ ናውኢ ሥጋሃ ለማርያም፣ ኑ የማርያምን ሥጋዋን አስከሬኗን እናቃጠል ብለው አይሁድ ተነሱ። የሚገርም ነው። ሰው ከሞተ ሞተ በቃ አይደል? ነፍሱ ከተለየው ከዚህ በኋላ ሌላ መጥፎ ሐሳብ ማሰብ ምን ያደርጋል? ሰይጣን እንዲህ ነው ወገኖቼ። ጠዋት በሕይወታችን በሰውነታችን ያደረ ሰይጣን እስከ ሕቅታ ድረስ አይፋታንም። መንግሥቱን እንዳንወርስ የሕይወት ቃል እንዳንሰማ ያደርጋል። በክፋት ጎዳና ይመራል። ይሄን ሐሳባቸውን የሚያስፈጽምላቸውን በእነርሱ ዘንድ ያለን ጡንቻ ያለው ታውፋንያ የሚባል ጎልማሳ ሰው አገኙ። ችግር የለም እኔ ይህንን ነገር አደርጋለሁ፣ ድንግል ማርያም አስከሬኗን አቃጥላለሁ አለ። በትከሻቸው አድርገው ወደ ጌቴሴማኒ አባቶቻችን ሐዋርያት ለመቅበር እየሄዱ ሳለም ታውፋንያ ዘለለና የአልጋውን ሸንኮር ያዘ። ከትከሻቸው ላይ አውርዶ መሬት ላይ ሊፈጠፍጥ ሲል የእናቱን መከራ ቆማ ያየ ሞታን ማየት ስለማይፈልግ ልጇ መልአኩን ላከና እጁን እንደ ሸንኮራ ቆረጠው ይላል። ለምን እልላላችሁ? የሰው እጅ ሲቆረጥ እልል ያስብላል ነው ወይስ እግዚአብሔር ፈጣን የሆነ መልስ ስለሰጠ ነው እልል ያላችሁ? አሁን ነው አመስገን አመስግኑ በደንብ። ዛሬም አዎ እንደ ታውፋንያ ለስርቆት የተዘረጉ እጆች አሉ። እንደ ታውፋንያ ለጥፋት የተዘረጉ እጆች አሉ።
እንደ ታውፋንያ ደም ለማፍሰስ የተዘረጉ እጆች አሉ። እንደ ታውፋንያ ቤተ እግዚአብሔርን ለማቃጠል የተዘረጉ እጆች አሉ። እነዚህን እጆች መድኃኔዓለም መልአኩን ልኮ ይቁረጥልን፣ በንስሐ ይቁረጥልን፣ በማመን ይቁረጥልን፣ በቃሉ ይቁረጥልን። እጆቹ ተቆረጡ፣ ደነገጠ። ለካ ለኃይለኛም ኃይለኛ አለ፣ ለክንደ ብርቱ ሌላ ክንድ አለ ለካ። ይህንን እንመን ክርስቲያኖች። እኔ ኃይለኛ ነኝ፣ እኔ ባለ ጊዜ ነኝ፣ ከኔ ወዲያ ላሳ የምትሉ ግዴላችሁም። ኃይለኛ እግዚአብሔር ነው፣ ክንደ ብርቱ እግዚአብሔር ነው፣ ባለ ጊዜ እግዚአብሔር ነው፣ ዘላለማዊ እግዚአብሔር ነው። ሁሉን ለእርሱ ሰጥተን ከእሱ ጋር እንድንኖር በቸርነቱ ይርዳን። አዘነም፣ በድያለሁ፣ እናቴ ሆይ አጥፍቻለሁ፣ ይቅር በይኝ አለ። ወዲያውኑ ተጸጽቶ ከልብ ንስሐ ሲገባ እጁ ተቀጥሎለታል። አሁን በደንብ አመስግኑ። ንስሐ ለገባ ሰው የተቆረጠለት ሕይወቱ እንደዚህ ይቀጠልለታል። ያ ሕዝቅያስ ታሞ በነበረ ጊዜ ትሞታለህ፣ በሕይወት አትኖርም ብሎ እግዚአብሔር በኢሳይያስ ሲናገረው ወዲያውኑ ተጸጽቶ አልቅሶ ንስሐ ሲገባ ኢሳይያስ ተልኮ መጣና ባለቀው በተቆረጠው ዕድሜህ ላይ 15 ዓመት ጨምሬልሃለሁ አለ። ክብር ምስጋና ለእርሱ ይሁን። እግዚአብሔር እንዲህ ነው ወገኖቼ። ዛሬም በበደል በኃጢአት በክፋት በተንኮል በዘረኝነት በቋንቋ በልዩ ልዩ ነገር ደዌ ተይዘን ያለን እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። እኛ በንስሐ እንደ ታውፋንያ ከተመለስን ዛሬም የምህረት እጆቹን ይዘረጋል። በረከቱ ከኛ ጋራ ነው። አለቀ ያለው ነገር ይሞላል፣ የጎደለው ይስተካከላል። ስለዚህ ንስሐ እንድንገባ እግዚአብሔር ይርዳል። ከዚህ በኋላ ነጠቀና የድንግል ማርያምን አስከሬን ልጇ ወዳጇ ኢየሱስ ክርስቶስ በገነት በዕፀ ሕይወት ስር አሳርፈው አስቀመጠው ይላል። ክብር ምስጋና ለእግዚአብሔር ይሁን። ሞት በጥር ዛሬ ረፍቷን ከተናገርን ስለ ቀብሯ ደግሞ ነሐሴ ይቆየን። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ከዚህ ይቆየን። ወስብሐት ለእግዚአብሔር። ማን አስተማረን? ልጨምርልኝ እስቲ? አረ ይበቃችኋል። የሰማነውን በልቦናችን ያሳድርብን። እዚህ ፀሐይ ላይ ብዙ ዘርተንማ ይቃጠላል እኮ። ስለዚህ ትንሿ ትበቃናለች። ፀሐይ ላይ ናችሁ ብዬ ነው። በሰፊው መሄድ ይቻላል፣ ብዙ ማስተማር ይቻላል። ግን ከጠዋት ጀምሮ እስከዚህ ሰዓት እኛ ጥላ ላይ ሆነን እናንተን ፀሐይ ላይ አቁመን ብዙ መናገር አያስፈልግም። ብዙ ተምረናል። ከጠዋት ጀምሮ የሰማነውን የተማርነውን ለፍሬ ይበልልን። አመስግኑ እግዚአብሔር። እሺ እስቲ ብድግ በሉ ሁላችሁም። አሁን የምስጋና ሰዓት። የምን ሰዓት? የምስጋና ሰዓት። ስናዝን እናመሰግናለን፣ ስንደሰት እናመሰግናለን። ስናገኝስ ምን እንላለን? ስናጣስ፣ ሲርበንስ፣ ሲጠማንስ፣ ጥላ ላይ ሆነን ፀሐይ ላይ ሆነን ምን እናደርጋለን? ስለዚህ ለምስጋና ሲሰብሰብ በሉ። ከበሮቹን ግራና ቀኝ አድርጉልን። የሰንበት ትምህርት ቤት አባላት ሚዲያዎችም ግራና ቀኝ ያዙልን። በግራ በቀኝ ያላችሁ ግራ ቀኝ ያዙልን። አሁን ፊት ለፊት ለምስጋና በእመቤታችን በድንግል ማርያም የቃል ኪዳን ታቦት በጀሟ ማርያም የቃል ኪዳን ታቦት ፊት ለእግዚአብሔር ምስጋና ነው የምናቀርበው። ብር ልለምናችሁ አይደለም፣ አልለምናችሁ። በቃን፣ ብር ይበቃናል። እሺ ነው ቅር ይላችኋል? እሺ። ስለዚህ ሁላችሁም ሰብሰብ በሉ ፊት ለፊት ላይ። ቅድም ለሊቃውንቱ ማሸብሸቢያ እንዲሆን ነው ወደኋላ ጠጋ በሉ የተባለው። አሁን ምንጣፍ እስካለበት ድረስ ሁላችሁም ሰብሰብ በሉ። ታዲያ ልክ እንደ ህዳር ጽዮን ክብረ በዓል ላይ እንደተፈጠረው 6 ሞባይል ሰርቆ
እንደተያዘው ሌባ ዛሬም ሌላ ሊኖር ይችላልና ጥንቃቄ ያድርጉ። 6 ሞባይል ሰርቆ አይደል መጨረሻ በሕግ ጥላ ስር ያለው እዚያው ደብረት ተናግረናል። ዛሬም ደግሞ እንደዛ እንዳይሆን ኪሳችሁን፣ ቦርሳችሁን፣ ሞባይሎቻችሁን ጠብቁ ነው የምንለው። ማን የጠራን? ቆይ አሁን ብር ስጡ አላልኩም። መጀመሪያ ተሰብሰቡ ነው። ከተሰበሰብን በኋላ እናመሰግናለን። ከዚያ በኋላ ለሁሉም ምን አለው? ጊዜ ያለው ነውና ጊዜውን እግዚአብሔር ይባርክልን። ማርያም ስምሽ ይጣፍጣል፣ ማርያም ስምሽ ይጣፍጣል፣ ማርያም ስምሽ ይጣፍጣል። አይ አልጣፈጣችሁም፣ እንደዚህ አይደለም። በደንብ ዘምር። ይጣፍጣል ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ማርያም ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ይጣፍጣል፣ ስምሽ ማርያም ስምሽ ይጣፍጣል፣ ማርያም ስምኪ ጥዑም፣ ማርያም ስምኪ ጥዑም፣ ማርያም ስምኪ ጥዑም፣ ማርያም ስምኪ ጥዑም፣ ስምኪ ጥዑም፣ ስምኪ ጥዑም፣ ስምኪ ጥዑም፣ ስምኪ ጥዑም፣ ማርያም ስምኪ ጥዑም፣ ስምኪ ጥዑም፣ ስምኪ ጥዑም፣ ስምኪ ጥዑም፣ ስምኪ ጥዑም፣ ማርያም ስምኪ ጥዑም። ስለ ዝማሬው አምላካችን ስም የተመሰገነ ይሁን። እንግዲህ ለጀሞ ማርያም ሕዝብ ብዙ ልመና አያስፈልገውም። እዚህ አይደለም በሄድኩበት ቦታ የምመሰክርለት ታላቅ ቅዱስ ታዛዥ ለልማት እጁን የሚዘረጋ በዘረጋው ልክ ልማቱን በአስተዳደሩ ተሰርቶ የሚያይ የሚያስመርቅ ቤተ ክርስቲያንን የሚያሳርፍ ትልቅ ሕዝብ ነው። ደስ ይበላችሁ፣ እግዚአብሔርን አመስግኑ። አሁን መጀመሪያ ዛሬ የእመቤታችን ዓመታዊ የዕረፍት መታሰቢያ በዓል ነው። የቁርሳችንን ለጀሞ ማርያም በረከት እንድናገኝ ሁላችሁም እዚህ ታቦቱ ፊት እየመጣችሁ ድንግል ሆይ በረከትሽ በኔ ላይ ይደር፣ ቤቴ በበረከት ግቢ፣ ብዙ ጉድለት አለብኝ እያላችሁ እየነገራችሁ እየተሳላችሁ እየተማጸናችሁ ደግሞ ለዓመቷ አድርሰን ስለ እናት ብለህ በቸርነት ጎብኘን እያላችሁ ስጦታም ነው የምትሰጡት። 1 2 3 በርቀት ያላችሁ በጀርባ ያላችሁ ጥላ እንልክላችኋለን። ምክንያቱም በጣም ቦታው ስለሞላ አልፋችሁ ኑ እንዳንላችሁ ሊከብድ ይችላል። ነገር ግን ባላችሁበት ሆናችሁ ከወገባችሁ ሰበር ብላችሁ በታቦቱ ፊት እንደ መስገድ ብላችሁ ምስጋናን አቅርቡና ስጦታችሁን ስጡ። እዚህ ፊት ለፊቷን ክፈት አድርጉልን። ፊት ለፊቷን እናንተ አስከፍቱ። የጥበቃ ሰራተኞች ግራ ቀኝ ሆኑና ክፈት ክፈት። ታዲያ ኪሳችሁን፣ ቦርሳችሁን፣ ሞባይላችሁን ከፊት ያላችሁም ረዥም ሰዓት ሰግዳችሁ አትቆዩ። አክብሮት ስግደት እያቀረባችሁ ብቻ ስጦታችሁን እየሰጣችሁ ነው የምትሄዱት። በጀርባ ላላችሁ በርቀት ላላችሁ የጀሞ እመቤት ማርያም ሁልጊዜም በረከቷ ከእናንተ ጋር ነው፣ ምልጃዋም ከእናንተ ጋር ነው። በረከቷ አሁንም ሁልጊዜ እንዳይቀርባችሁ ለሷ ብላችሁ አስባችሁ በረከት ለማግኘት ይዛችሁ የመጣችሁትን መባችሁን ስጡና በረከት አገኙ ነው። ከዚህ በላይ ብዙ አድርገን አንለምናችሁ። ምክንያቱም ወቅቱ ልደትን አሳልፈናል፣ ጥምቀትን አሳልፈናል፣ ቃና ዘገሊላን አሳልፈናል፣ ሌሎች በዓላትንም አሳልፈናል። ኪሳችን ይገባናል፣ የሁላችንም ሳሳ ብሏል። ነገር ግን ምንም ቢሆን ምንም ለእመቤታችን የምናጣው ነገር የለምና ስጦታ እንድትሰጡ በአክብሮት አሳስባለሁ። ወለተ ማርያም አስራት ብለው 2000 ብር ሰጥተዋል። እግዚአብሔር ይስጥልን። ስለት ያላችሁ ተስላችሁ የደረሰላችሁ ምስክርነት ያላችሁ ደግሞ ወደዚህ የመጣችሁ ንገሩንና ተናግረን በጉባኤ
ይመስገን። የተሰጠኝ ሰዓት እያለቀ ነው። ሁላችሁም ተሳተፉ። ወልደ ዮሐንስ ስራ የለኝም ነበረ። የጀሟን ማርያም መጥቼ ነገርኳት። እመቤቴም አማለደችኝ። ልጇ ወዳጇ ስራ ሰጠኝ። ሰርቼ ካገኘሁት ላይ ብሎ 5000 ብር አምጥቶ ሰጥቷል። እግዚአብሔር ይስጥልን። አንድ እህታችን ደግሞ ስዕለት ነው ወደዚያ መቅረብ አልችልም አድርሽልኝ ተብዬ ነው ብላ በታማኝነት 3000 ብር አምጥታ ሰጥታለች። ስዕለቱን የሰማ እግዚአብሔር ይክበር ይመስገን። እህታችንም ስለ ታማኝነቷን እናመሰግናለን። አመስግኑልን። ሌላም እንዲህ ስዕለት ካላችሁ ጥላ ያዛችሁ ከፊት ለፊት የሰገዳችሁ እናቶች እህቶች ቶሎ ብድግ 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 በሉ። ለምን ከኋላ ያለውን በረከት እንዲያገኝ እናንተ ብቻ አታገኙ፣ ሁሉም እንዳቅሙ እንዲያገኝ በእምነት ሆናችሁ ስጦታውን እየሰጣችሁ ታቦቱ ፊት እጅ እየነሳችሁ በረከት እያገኛችሁ እንድትሄዱ ነው የምናሳስበው። አስካለ ማርያም ተስዬ ደርሶልኛል ብለው አንድ ጥላም። ወለተ አማኑኤል የዛሬ ዓመት ነፍሰ ጡር ነበርኩኝ። ዛሬ በሰላም ተገላግዬ እመቤቴ አዋልዳኝ ልጄን አቅፌ በዚህ ቆሜያለሁ። አንድ ዣንጥላም ስለቴን አስገብቻለሁ። ወለተ ኪዳንና ወለተ ሐናም 2700 ብር። ስሜን እመቤቴ ታውቀዋለች 3500 ብር። ወለተ ማርያም 500 ብር። ስሜን እግዚአብሔር ያውቀዋል አንድ ጥላም። አስካለ ማርያም ቤት የለኝም ነበር ተስዬ ቤት አግኝቻለሁ 4000 ብር። አንድ ላይ ልኖሩና እግዚአብሔርን አመስግኑ። ወለተ ማርያም ስዕለት ተስዬ ደርሶልኛል በማለት 10000 ብር ገቢ አድርገዋል። እግዚአብሔርን አመስግኑላቸው። ችግሬን እሷ ታውቃለች ነግሬያት ተፈቶልኛል ብለው አንድ ጥላና 50 ብር አምጥተው ሰጥተዋል። እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። በርቀት ያላችሁ፣ በዛፍ ውስጥ ያላችሁ፣ በጀርባ በኩል ያላችሁ፣ ውስጥ ቤተ መቅደስም ያላችሁ ምዕመናን ወገኖቻችን በረከት እንድታገኙ የቁርሳችሁን ለጀሟ ማርያም ጥላ ልከንላችኋል። ጥላው ላይ ያመጣችሁትን ስጦታ ስጡና በረከት አገኙ። አሁንም ስለት ያላችሁ የደረሰላችሁ ቶሎኑ። በኋላ ሌላ መርሃ ግብር ስላለ ሰዓቱን እንጠቀምበት። ስዕለት የመቀበያ ሰዓት ስለሆነ ፈጠን 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 እያላችሁ ስጦታም የምትሰጡ እንደዚሁ ስጡ። ከፊት ያላችሁ ቶሎ ብድግ ብድግ በሉልን። ወለተ ተክለ ሃይማኖት ስዕለት ደርሶልኛል ብለው 2000 ብር ሰጥተዋል። እግዚአብሔር ይስጥልን። ስሜን እመቤቴ ታውቀዋለች ብለው 2000 ብር ሰጥተዋል። እግዚአብሔር ይስጥልን። 2020 ብር እግዚአብሔር ይስጥልን። ከፊት ያላችሁ ቶሎ እጅ እየነሳችሁ ስጦታ እየሰጣችሁ አንድ እናታችን ሰርቼ ካገኘሁት አስራት አጠራቅሜ በማለት 12000 ብር ሰጥተዋል። እግዚአብሔር ይስጥልን። እንዲህ ነው በአስራት መታመን። 12000 ብር። ሌላ ምስክርነት ካላችሁ ቶሎ ቶሎ እየመጣችሁ ወደዚህ እንናገር። አማኑኤል ባዬ የሚባል ሕፃን ልጅ እዚህ ጋር ቴቴ የምትባል እህት ወይም እናት እዚህ ጋር ይዘውት ቆመዋልና መታችሁ ወላጆች ውሰዱ አደራ። ሞባይላችሁን ይዛችሁ ልጆቻችሁን አትልቀቁ። ልጅ ብዙ ዋጋ የተከፈለበት ነው። ስልክ ቢጠፋ አሁን ይገዛል፣ ልጅ ግን አሁን አይገኝም። ስለዚህ ለልጆቻችሁን ጥንቃቄ እንድታደርጉ በዚሁ አጋጣሚ ያሳስባለሁ። አጸደ ማርያምና ወለተ ሚካኤል በሞባይል ባንኪንግ 10000 ብር ገቢ አድርገዋል። እግዚአብሔር ይስጥልን። ወለተ ማርያም በምጥ ተይዤ ነበረ በዘመን እንደቀደሙ እናቶቼ ማርያም 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 ስል በሰላም ተገላገልኩኝ። 1000 ብር ስለቴን ገቢ አድርጌያለሁ አመስግኑልኝ ብለዋል። እግዚአብሔር ይክበር ይመስገን። ሌላም ስዕለት ካላችሁ ኑና እንንገር። ከሌለ እንግዲህ አናስጨንቃችሁም። ስጦታ ያልሰጣችሁ በግራም በቀኝ ያላችሁ ስጡ። እንደገና ብዙ የተለያዩ ሚዲያዎች አሉ። በሀገር ውስጥ ከሀገር ውጭም ሆናችሁ ይህንን ክብረ በዓል ከጀሞ ቁጥር 1 ፈለገ ዮርዳኖስ ቅዱስ ዮሐንስና ቅድስት ማርያም ቤተ ክርስቲያን የእመቤታችን ዓመታዊ የዕረፍት በዓልን
እያከበርን ያለነውና የጀሟ ማርያም ስዕለት ሰሚዋ ማርያም በያላችሁበት በምልጃዋ ተጠብቃችሁ ለዚች የተቀደሰች ቤተክርስቲያን አቅማችሁ የቻለውን የበረከት ሥራ እንድትሰሩ የደብሩን አካውንት ቅድምም ተነግሯል። አሁንም ደግሜ ልንገርና ሲደርሰን ምስጋና እናቀርባለን። አባቶች ጸሎት እንዲያደርጉም እናሳስባለን። ኢትዮጵያ ንግድ ባንክ 140 ወይም 100,000 ማነው 10,000 140 28 65 64 17 ልድገመው 1 ብላችሁ 40 28 65 64 17 በሀገር ውስጥም በስራ ላይ ሆናችሁ በህመም ላይ ሆናችሁ በቤት ሆናችሁ በልዩ ልዩ ምክንያት ሆናችሁ ከሀገር ውጭም በስራ ምክንያት በልዩ ልዩ ምክንያት ያላችሁ የተዋህዶ ልጆች ኦርቶዶክሳውያን ምዕመናን ወገኖቻችን በዚሁ አካውንት ይህችን በልማት ላይ ያለች ስዕለት ሰሚዋን የጀሟን ማርያም ቤተክርስቲያን በልማት እንድታግዙ እጃችሁን እንድትዘረጉ በሰጠናችሁ አካውንት ገቢ እንድታደርጉልን በታላቅ አክብሮት እናሳስባለን። ባላችሁበት የእመቤታችን ምልጃ አይለያችሁ። እህተ ማርያም ስዕለት ተስዬ ደርሶልኛል በማለት አንድ ጥላና አንድ ፓኮ ሻማ አምጥተዋል። አመስግኑላቸው። እሴተ ማርያም በሕይወት በጤና ተጠብቄ ለዛሬ ስለደረስኩ ብለው 2,000 ብር አስገብተዋል። እግዚአብሔርን አመስግኑላቸው። እሴተ ጊዮርጊስ ሰርቼ ካገኘሁት አስራት ነው ብለው 820 ብር ሰጥተዋል። እግዚአብሔር ይስጥልን፣ በሬ በጤና ይጠብቅልን። ልጄ የልጅ ልጄ በጣም በጭንቀት ውስጥ ነበረ። ለጀሟ ማርያም ነገርኳት፣ እመቤቴም አማለደች። ልጇም እረፍት ሰጠው፣ ሰላምን አገኘ። አንድ ጥላ አምጥቻለሁ አመስግኑልኝ ብለዋል። እግዚአብሔርን አመስግኑ። ትዳሬ በጣም እንከን ገጥሞት ነበረ። ባክሽ ድንግል ማርያም ሆይ ትዳሬ እንዲስተካከል እንደ ዶኪማስ ቤት በትዳሬ መካከል ግቢ ብዬ ለመንኳት። እመቤቴም ገባች፣ ትዳሬ ተስተካከለልኝ። 200 ብር አምጥቻለሁ። እግዚአብሔርን አመስግኑልኝ። የ3 ዓመት ሕፃን ጠፍታኛለች እያሉ ነው። ቅድም የምንናገረው ለዚህ ነው። ጠፍታኛለችና ባካችሁ ያገኛችሁ ወደዚህ አምጡልኝ ነው የሚሉት። የጠፋችውን ሕፃን እግዚአብሔር ያስገኝልን። ወለተ ማርያም ስዕለት 1,000 ብር ገቢ አድርገዋል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። የላክነውን ጥላ እያዞራችሁ ወደዚህ አምጡልን። ሌላው በመጨረሻ የማሳስባችሁ ነገር የተከበራችሁ ማህበረ ምዕመናን የኅዳር ጽዮን ዕለት አስታውሳለሁ ለዓመታት በክቡር መላከ ገነት አድማስ አበራ ዘመን የአስተዳደር ዘመን ተጀምሮ የነበረው የመግቢያ ዋናው ትልቁ በር በመላከ ፀሐይ ዘመን የዛሬ 2 ወር ተጠናቆ እንደተመረቀ በዚያው አውደ ምሕረት ላይ ነግረናቸዋል። ደግሞ መንገድ ልንጀምር ነው። ግቢው ላይ ኮብልስቶን ልናነጥፍ ነው። ለዚህም ደግሞ አካባቢው በተሻለ ማቴሪያል ሊሰራ ስለታሰበ የተነሳውን ኮብልስቶን ድንጋዩን መንግስት ፈቅዶልን ማስገባት ጀምረናል። 8 ነው 10 መኪና ገብቷል ያኔ። ከዚያ ወዲህ ደግሞ ዛሬ ስመጣ እጅግ በጣም ብዙ መኪና ተገልብጦ አይቻለሁ። መኪናው ሳይሆን ድንጋዩ ማለት ነው። ስለዚህ ይሄንን ድንጋይ ወደ ተግባር ለመቀየር ዳሩ እንዳይበተን ሲሚንቶ ያስፈልጋል፣ ባለ 0 ጠጠር ያስፈልጋል። ስለዚህ ለዚህም እናንተ የጀሞ ማርያም ምዕመናን ናችሁ ልማቱን የምታፋጥኑትና በዚህ የልማት ስራ ተሳታፊ እንድትሆኑልን ብለው አዲሱ አስተዳዳሪ ክቡር መላከ ምሕረት አማራ አበበ ከኮሚቴው ጋር በመሆን ያሳስባሉ። አሁንም ስለት ብለው እንደዚሁ 1,000 ብር ሰጥተዋል። እግዚአብሔር ይስጥልን።
እግዚአብሔር ይስጥልንና ለዚህ የልማት ስራ ለጊዜው ስራው በደንብ እየተፋፋመ ሲሄድ በርከት ያለ ኩንታል ሲሚንቶ ያስፈልጋል። እንደው አሁን ግን ለመነሻ ሜዳውም እንዳያችሁት አሸዋ ተደፍቶበታል። ግራና ቀኙ መጀመሪያ ጠርዝ ይሰራለታል። ያ ደግሞ የሚጣበቀው በሲሚንቶ ነው። ለዚህ ስራ ማስጀመሪያ እንዲሆን 100 ኩንታል ሲሚንቶ ለመነሻ ያስፈልገናል። ግን ከዚያ በላይ ነው የምንፈልገው የሚል ሐሳብ ነው ክቡር አስተዳዳሪው የነገሩኝና ለዚህ ዓላማ ደግሞ እንደው 1 ኩንታል ስንት ነው? መረጃ ያላችሁ 1 ኩንታል ሲሚንቶ ብዙ ህፃናት እየጠፉ ነው። ባካችሁ ወላጆች ጠብቁ። ፊቷ ላይ ሴት ልጅ ናት፣ እንደው ከ5 ዓመት እንኳን አትሞላም። ፊቷ ላይ ኪንታሮት አለባት ምልክት። ባካችሁ ወላጆች ወደዚህ ኑና ውሰዱ። ህፃናቱም ውስጣቸው አይነካ። ልጆቻችሁን ጥላችሁስ እንዴት እርፍ ብላችሁ ትቀመጣላችሁ? ስለዚህ ባካችሁ ኑና ውሰዱ። ህፃኗ እያለቀሰች ነው ያለችው። ከ1500 በላይ የሚወጣ አይመስለኝም 1 ኩንታል ሲሚንቶ። ስለዚህ የጀሞ ማርያም ግቢዋ ይመር ይድመቅ ይሰራ። እኔ 1 ኩንታል ሲሚንቶ፣ እኔ 10 ኩንታል ሲሚንቶ፣ እኔ 2 ኩንታል ሲሚንቶ፣ እኔ 5 ኩንታል ሲሚንቶ እሸፍናለሁ የምትሉ የእመቤታችን ወዳጆች የጀሞ ማርያም ምዕመናን አምንባችኋለሁ። በዚህ አትታሙ። 1 ኩንታል 1500 ነው። እስቲ የመጀመሪያውን 1 ኩንታል የሚወስድ ፈቃደኛ የሆነ ማን ነው? በረከቱን የሚወስድ በአሁኑ ዋጋ 1002 ነው። ጎሽ ኑሮም እንደዚህ ቀንስልን። አሜን አትሉ ነው? ተመችቷቸው 1500 አልኩኝ። አሁን ባለው ዋጋ 1200 ነው ተባለ። እንዲህ አይነት ፈጣን ቅናሽ ኑሮ ላይ ይሆንልን። አሜን ላለ ይሆንለታል፣ ያላለ ደግሞ ተስማምቶታል። 1000 ብር በአካውንት ገቢ አድርገዋል። እግዚአብሔር ይስጥልን። ስለዚህ 1200 ብር 1 ኩንታል ነው። 3 4 5 10 እያላችሁ እቺ 100 ኩንታሏን እንደው እንሙላ። የቀረችኝ 3 ደቂቃ ናት። የመጨረሻ ማን የመጀመሪያ በረከቱን የሚወስድ ሰው ማን ነው? ቃል መግባት ይቻላል። ወለተ መድህን 1 ኩንታል 1200 ብር እግዚአብሔር ይስጥልን። ወለተ መድህን ወለተ መድህን 1200 ብር 10 ኩንታል 12000 ብር። ስለዚህ አቅም ያላችሁ ሰዎች በገንዘብ ላይ እግዚአብሔር የሾማችሁ ለዚህ የተቀደሰ ዓላማ ግቢውን በደንብ ለማስዋብ የእናንተ መኪና ሲመጣ በአግባቡ እንዲቀመጥ ነው እንዲቆም ነው። ስለዚህ በሚዲያም የምትከታተሉ ኦርቶዶክሳውያን የተዋህዶ ልጆች ለዚህ የተቀደሰ ዓላማ እገዛ እንድታደርጉልን በትህትና ሆኜ እጠይቃለሁ። 1 ኩንታል ችለናል። 1200 ብር 2 ኩንታል 3 ኩንታል 4 እያልን እንሂድ። እግዚአብሔር እስከፈቀደልን እናንተ እስካገዛችሁን ድረስ። አይ ሙያ በልብ ነው እናመጣለን ከሆነ በአንድ ድምፅ ግለጹልኝና ወደ ቀጣዩ መርሃ ግብር እንሄዳለን። ስለዚህ ተሳተፉ ምዕመናን። ሰዓታችን ሄዷል። አሁን ረበለው ለ6 ምናምን ጉዳይ ሆነ። ታቦቱ እንኳን ፈጠን ብሎ ነው የወጣው። ዑደቱ መሰለኝ የጎተተው። ገብረ ጊዮርጊስ የተባሉ አባት 2 ኩንታል እግዚአብሔር ይስጥልን። ግራና ቀኝ እየመዘገቡ ነው። ኑና ተመዝገቡልን። ቶሎ ቶሎ ብሎ ምዕመናን 6 ሰዓት ሊሆን ነው። 10 ጉዳይ ነው። የቀረችን ደቂቃ ለኔ ከተሰጠው 3 ደቂቃ ናት። 3ቷ ካለቀች ማይኩን አስረክቤ ወደ ቦታ ይመለሳል። ስለዚህ ፈጠን በሉና መምጣታችሁ ካልቀረ ተሳተፉ። 3 ኩንታል አግኝተናል። በርቀት ያላችሁ፣ በጀርባ ያላችሁ፣ ውስጥ ያላችሁ በወረቀት ጻፉና ላኩልን። የምትችሉትን የኩንታል መጠን፣ ስልክ ቁጥራችሁን፣ ክርስትና ስማችሁን አንድ ላይ አድርጉና ላኩልን። አውደ ምሕረት እንናገር። በጸሎትም አባቶች በቅዳሴው በኪዳኑ ያስቧችኋል ማለት ነው። ስለዚህ ፈጠን በሉ። ሰዓቴ እያለቀ ነው። እናንተንም ፀሐይ ላይ አቁመን ብዙ አንጨቀጭቃችሁም። ወቅቱም ይገባናል። ነገር ግን ለእመቤታችን የሚሆን ነገር ያው ስለማናጣ ነውና ትንሽ ደቂቃ እስክትሞላ ድረስ ጠብቃለሁ።
3 ደቂቃ ናት። እሺ ወለተ ስላሴ ትባላለች። ከአሜሪካ በቤተ ቂርቆስ ሚዲያ $100 እልካለሁ ገቢ አደርጋለሁ ብላለች። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ባለሽበት እግዚአብሔር ይባርክሽ እህታችን። በሉ ተሳተፉ። ያው ሙያ በልብ ነው አውቃለሁ። የጀሞ ህዝብ ብዙ ጊዜ ብዙ እንዲጨቀጨቅ አይፈልግም። ነገ ጠዋት ሲሚንቶ መጥቶ ግቢ እንደሚራገፍ አምናለሁ። ለምን ከዚህ በፊት ባሳለፍነው የልማት ስራ ማስተባበር ልምዱ ስላለ ማለት ነው፣ ተሞክሮን ስለምናውቅ ነው። ነገር ግን እንደ አጋጣሚ ደግሞ ዛሬ ከሩቅ ቦታ የዚችን ቅድስት ቤተክርስቲያን ታሪክ፣ ዝና፣ ስዕለት ሰምቶ የመጣ አዳዲስ ምዕመናን ይኖራል። ስለዚህ ለነዛ ነው የምንናገረው እንጂ የአካባቢው ምዕመናንማ በልማት የታወቃቸው ነው። እንኳን ለ100 ኮንታል ሲሚንቶ 18 ሚሊዮንም ከፍላችሁ ቤተክርስቲያኒቱን ከዕዳ ነፃ አድርጋችኋት የለ እንደ እናውቃለን። መንበረ ድንግል 1 ኩንታል 1200 ብር እግዚአብሔር ይስጥልን። ስለዚህ አሁንም 1 ኩንታል በአካውንት 1200 ብር ገቢ ሆኖልናል። እግዚአብሔር ይስጥልን። 3-4 $100 ነው ያለው። ሌሎቻችሁ ተሳተፉ፣ ወረቀት እየጻፋችሁ ላኩ። እንግዲህ ሰዓታችን በጣም እየሄደ ነው። ልዘጋው ነው፣ ላጠቃልል ነው በእኔ በኩል። ክቡር አባታችንን መልእክት ይኖራቸዋል። የቤተ ክርስቲያኑን ሌላም ሀሳብ ካለ ገለጻ ስለሚያደርጉ 2 እናቶች መጥተዋል። የእነሱን ቃል ብቻ ልስማና ወደ ቀጣዩ መርሃ ግብር እሄዳለሁ። ግን ሲሚንቶ ያስፈልጋል። ለዚህ ሲሚንቶ ሁላችሁ እገዛ እንድታደርጉ ነው በድጋሚ ማሳስበው። በሆሳዕና ሚዲያ ኪዳነ ማርያም ለሲሚንቶ መግዣ 5000 ብር። እግዚአብሔር ይስጥልን። ኪዳነ ማርያም ባለህበት የእመቤቴ ምልጃ አይለይ። ኪዳነ ወልድ ነው፣ ኪዳነ ወልድ ነው። ያው ሰው ታውቃለች። የእናቶቻችንን ንገሩኝና ላጠቃል። ምንድን ነው ያሉት? ቃላቸውን ስጡኝ እናንተ መስግኑ። 2 እናቶች መጥተው 2 ኩንታል 4 ኩንታል እናመጣለን ብለው ቃል ገብተዋል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። በሰላም በጤና ጠብቆ ለዓመቱ ያድርሰን። ሀገራችንን ሰላም ያድርግልን። ቤተ ክርስቲያናችንን ሰላም ያድርግልን። ከጠላት ይሰውርልን። የጀሞ ሕዝብ ክፉ ነገር አይንካ። በቤት በጎ ነገር ይቆየ፣ ሰላም ይቆየ፣ በረከት ይቆየ፣ ፍቅር ይቆየ። የእመቤቴ ምልጃ የለን። ሰላም እግዚአብሔር ይቆየን። እጅግ አድርጌ እንደምላችሁ በጣም 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 ውድድ አደርጋችኋለሁ። ደህና ዋሉ። ለወንድሜ ልጅ ስጥልኝ ብዬ ተስዬ ነበረ። ለወንድሜ ልጅ ስለሰጠችልኝ እመቤቴ ለክብሯ መገለጫ እንድጥላ ብሏል። አመስግኑላችሁ። ለክብር መምህራችን መጋቢ ሃይማኖት መምህር ሲሳይ እሸቱ አምላከ ቅዱሳን ኢየሱስ ክርስቶስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከጤና ጋር ያድልልን። ለብላችሁ እግዚአብሔርን አመስግኑላችሁ። አካውንት የምትጠይቁ 10,000 ያዙ። 10,000 28 65 64 17 ፉሪ ፈለገ ዮርዳኖስ መጥምቀ መለኮት ቅዱስ ዮሐንስና ቅድስት ማርያም ቤተ ክርስቲያን። ነገ መካኒሳ ደብረ ገነት ቅዱስ ሚካኤል ካቴድራል የመልአኩ የቅዱስ ዑራኤልን በዓል እናከብራለን እና መጣችሁ አብረን የበረከቱ ተሳታፊ እንድንሆን ብለዋችኋል። ዛሬ ማታ በዚህ ደብር እንደምታውቁት ታላቅ ጉባኤ አለ። መምህር ዘማሪ ጋብዘናል። ዛሬ ማታ፣ ነገ በ22 ማታ፣ በ23 ጧትና ማታ፣ በ24 ጧት ልዩ ጉባኤ አዘጋጅተን መምህራን ዘማሪያን ተጋብዘዋል። ሁላችሁም እየመጣችሁ በዚህ ጉባኤ እንድትማሩ መልእክታችን እናስተላልፋለን። ሌላው ከ2014 ዓ.ም ጀምሮ በዚህ ደብር
ጉባኤ እንደምናዘጋጅ ሁላችሁም ታውቃላችሁ። አሁንም በክቡር አባታችን መልካም ፈቃድ ተወያይተን የነበረው መጨመር እንጂ መቀነስ መታየት የለበትም ብለው ክቡር አባታችን መመሪያ ሰጥተውበታል። በ25 በ26 በ27 ለ3 ቀን ጾመ ነነዌን ምክንያት በማድረግ የነነዌን ሕዝብ ያዳን ኢትዮጵያን ተመልከት ፈውስ አንድ አድርግ በሚል ልዩ ጉባኤ አዘጋጅተናል። ሁላችሁም እየመጣችሁ በዚህ ጉባኤ ወንጌል እንድትማሩ። የካቲት 23 ቀን የሰማዕቱ የቅዱስ ጊዮርጊስ ክብረ በዓል በዚህ ደብር አለ። የካቲት 30 የመጥምቀ መለኮት ቅዱስ ዮሐንስ ክብረ በዓል በዚሁ ደብር አለ። በእነኚህም በሁለቱ ክብረ በዓል ሁላችሁም መጥታችሁ የበረከቱ ተሳታፊ እንድትሆኑ እያል እዚህ የተረፈውን የጠመመውን አቅንተው የጎደለውን ሞልተው ክቡር አባታችን መልአከ ምሕረት መምህር አማረ አበበ የደብራችን ዋና አስተዳዳሪ ቃለ ምዕዳንና አባታዊ ቡራኬ ይሰጣሉ። ወደ ክቡር አባታችን ሁላችሁም መላ ሰውነታችሁን በትምህርተ መስቀል በማታማተብ ለጸሎትም ሕሊናንም ሰብሰብ አድርጎ ስለ ሀገር ስለ ቤተ ክርስቲያን በአንድነት መጠየቅን እግዚአብሔር አስፈላጊ ነውና ሁላችንም እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሕይወት ብርሃነ መስቀል የሽሮ ሜዳ ቅድስት ሥላሴ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር አባታችን መልአከ ገነት አድማስ የብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር ወንድማችን መምህር ሲሳይ የዕለቱ ተጋባዥ መምህር፣ ክቡር መጋቤ ሥርዓት መንገሻ ወልደ ሚካኤል፣ ሁላችሁም የቤተ ክርስቲያን ልጆች ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ መምህራነ ወንጌል፣ ሊቃነ ምስጢር ዲያቆናት፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት ደቀ መዛሙርት እግዚአብሔር አምላክ በዚህ ዕለት በሕይወት በጤና ጠብቆ ለዝማሬ ለምስጋና ለጸሎት የጠራችሁ ማኅበረ ምዕመናን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር የሕይወት ባለቤት ሁላችንም ከያለንበት ሕይወታችን ጠብቆ ከዚህ አድርሶ በአባታችን ቤት ተገኝተን እንድንዘምር እንድናመሰግን የፈቀደልን የአባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። አነ ውእቱ ትንሣኤ ወሕይወት መምህራችን መነሻ ያደረጉት ኃይለ ቃል ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን የዘላለም ሕይወት ይኖረዋል አለው በማለት የዕለቱን ታሪክ እናታችን ወላዲተ አምላክ ከጽንሰቷ እስከ ዕለተ ዕረፍቷ ያለውን ታሪክ በሚገባ አስተምረዋል። በቤተ መቅደስ የኖረችውን በእናት በአባቷ ቤት ከልጇ ጋር በዮሐንስ ቤት ይህም ሁሉ የመከራ ዘመን ያሳለፈችውን ጠቅልል አድርገው በአጭር ሰዓት በሚገባ የዕለቱን ትምህርት ተምረናልና ለመምህራችን ቃለ ሕይወት ያሰማል። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። እንግዲህ ከክፍለ ከተማም ከሀገረ ስብከትም የመጣችሁ ወንድሞቻችን ስማችሁን ባለመጥራቴ ይቅርታ እየጠየኩኝ መጀመሪያ ላይ ስለተጠራ ለሰዓቱ መጥራቱ ይገባል።
ነገር ግን ሰዓታችን ለመጠቀም ሲባል የዘለልኳችሁ ሰዎች ቅሬታ እንዳይሰማችሁ። እኔ አሁን ከዚህ በኋላ ሌላ ሰዓት መጨመር አልፈልግም። በዚህ ቦታ ይህን ቤተ ክርስቲያን ለመስራት ደፋ ቀና ሲሉ የነበሩ ዛሬም ከማታው ክፍለ ጊዜ ጀምሮ እውነት ለመናገር በጸሎት ጀምረው ስርዓተ ማህሌቱንም ቅዳሴውንም አከናውነው በመካከላችን የሚገኙት ክቡር መልአከ ሕይወት ብርሃነ መስቀል በመካከላችን አሉ። እሳቸው ጸሎት ቡራኬ ያደርጋሉ። ፀሐይም ስለሆነ ጊዜውም ስለረፈደ ሌላ ነገር ብንነግራችሁ ከዚህ በላይ ሕሊና ለመቀበል ይቸገራልና እናንተን እያየን እኛም ውስጣችን እየተጨነቀ ስለሆነ ወደ እሳቸው ወስዳችኋለሁ። ክቡር አባታችን ቡራኬና ጸሎት ያደርጉልናል። ወደ ክቡርነታቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመጀመሪያ ለእናታችን ለቅድስት ድንግል ማርያም ዓመታዊ በዓለ ንግሥ የዕረፍቷ ቀን በማድረግ እግዚአብሔር ጠብቆ ሰብስቦ እዚህ አድርሶናልና እግዚአብሔር የተመሰገነ ይሁን። ለከርሞ ደግሞ በሰላም በጤና ቆይቶ በዓሏን እንድናከብርና እንድንከበር እግዚአብሔር ይፍቀድልን። እግዚአብሔር ሀገራችን ሰላም ያድርግልን። የታመሙትን ይማርልን። ሕፃናትን ያሳድግልን። ሽማግሌዎች አረጋውያን ይጠብቅልን። የታሰሩትን ያስወጣልን። የተሰደዱትን ይመልስልን። ያዘኑትን ያረጋጋልን። እግዚአብሔር አምላካችን እኔ ሌላ ምለው ነገር የለኝም። በዚህ ባጭሩ ጊዜ እንደዚሁ ደግሞ ለሚቀጥለው ዓመት አቆይቶ በዓሏን አክብረን ሁላችን እንድንከብር እግዚአብሔር እንዲፈቅድልን ሁላችን አባታችን ሆይ ብለን ጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ጌታችን የድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይስጥልን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታውን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አድነኖ ቅድመ እግዚአብሔር አምላክነ በነገሮ መምህር ከመ ይባርከን እግዚአብሔር ኦጊኦም አድኅን ሕዝበከ ወባርክ ርስተከ ረአዮሙ ወአልሎሙ ውስተ ለዓለም። ኦጊኦ አድኅን ሕዝበከ ወባርክ ርስተከ ረአዮሙ ወአልሎሙ ውስተ ለዓለም። አቤቱ ሕዝብህን አድን፣ ርስትህን ባርክ፣ እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅህ
በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሚዋጃት ቤዛዊ ወንካት ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ማደሪያ ተወዘደ የጠራት በዚህች ቅድስት ቤተክርስቲያን መጣችሁ ተሰብስባችሁ የጸለያችሁ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን እግዚአብሔር ይቅር ይበላችሁ። ስለ መለኮት ስለሚሆን ሥጋ የሕግና የሥርዓት ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና አጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ የሚመጣው ይጠብቃችሁ እስከ ዘላለሙ አሜን። ኩኑ ፍቱሐነ ወርቱዓነ በአፉ ለመንፈስ ቅዱስ በ12 ጊዜ እግዚኦ መሐረነ ክርስቶስ ከማሁ ወደግትን ማርያም 12 ጊዜ በእውቀት ያለ እውቀት የተሰራ ኃጢአት ማይስራ ኃጢአት እግዚአብሔር